ያው ወንድሞች ጋር የሄደችው ይቺ ልጅ ሞተች ብሎ ሲነግረህ አንተ ምን ማስረጃ ይዘህ ነው? እንዴት ሞተች? የት አለ ብለህ ጠየቅ። ወንድሜ ማስረጃ ሰጡህ? ምንም ማስረጃ የለም። ማስረጃ ምን ብሎ ማስረጃ አልመጣልኝም። ምንም በሰዓቱ እሺ፣ እንዴት ማስረጃ ሞታለች አለኝ። በቃ ካወራሩም ከሁሉም ነገር በቃ አለ የለም ተንዘፍዝፏል። እውነት ለመናገር በጣም በሽተኛ ነው የሆነው። በማግስቱ ሁሉ እንደንትን ነው እንግዲህ አንድ ሰው አዘንተኛ እንትን ሲል የዚያ ስሜት ነው። ምንዴ ጻፍ ከታች የሆነ ነገር ጻፍ። ገብቶሻል? እንደዚያ ነው። እኔ በዚያን ሰዓት አመጣልኝ ማስረጃ ምናምን ጉዳይ የምትይው ማለት ነው። እሺ ጥሩ። ባለቤቷን ካረዳችሁ በኋላ ባለቤቷ ለመሞቷ ብሎ ሞታለሽ ብላችሁ ካረዳችሁት በኋላ እንዴት ልወቅ? እንዴት ልመን? እንዴት አሁን ለምሳሌ ሰው ሞተ ሲባል አሁን እኔ ወይኔ አላምንም እስኪ ያሳዩ ምንድን ነው እላለሁ። በእርግጠኝነት እንላለን። ባለቤቷ ሲጠይቅህ ምን አልከው? ያንንም ቅድም ከሰይድ ጋር እኮ ገና በጊዜ ስናገር ነበረ። ምን አልከው? የተናገርኩት ያው በማግስቱ ይሁን በማግስቱ ውሎ ተዋላ መሰለኝ እንጃ። ብቻ ዞሮ ዞሮ በሶስተኛ ቀን ይሁን ጀምረን ያንን ጉዳይ እየደጋገምን በስልክ እንዲቀረጽ ተባለ። ሳይሰካ ቀረ። ገብቶሻል? በአክሰው ሰው የተባለ ሰው ምሽ ተብሎ ሰው እንዲመጣ ተደርጎ በሰውም ተሞከረ። በተናል። ገብቶሻል? እሺ ገባ። ያላደረግነው ነገር የለም። እንትን አልተባለም፣ አልተቋጭም። ታዲያ አንተ ምንም ሳይቋጭ ምንም ነገር መረጃ ሳይኖር ወንድሞችን ከእሷ ጋር ልከህ ወንድሞችን ካጠገቧ ፊት እየመሩ ምግብ ይዘን ሂደናል እኛ በ20 ደቂቃ ልዩነት እነሱን ንብሎ ማሳየት ሲቻል ቤተሰብ ሲሆኑ ምንም ማስረጃ ሳትይዝ ለምንድን ነው አሁን ወጥተህ ሞታለች እያልክ የምትናገረው? ኧረ በወቱ ሞታ ላይ ከባው ከነገርኩ የት አለ ማስረጃ? ማስረጃ የት አለ? የት አለ? ይመች የሚባለው የት አለ? ምንድን ነው ያልከው? የት አለ? ጻፍ በለቆ የሆነ ነገር ከታች ጻፍ። ሰያ ተናገር ሰይድ ተናገርና የሚጥፈልህን ተናገርና ይጣፍ። እሺ አራት ቁጥር ይጻፍልን። ከአራት ቁጥር ካልካቸውማ ሁሉም አራት ቁጥር ነው የሚጽፈው ወንድሜ። ወይም በግል ደውልልኝና ልንገረው። በግል ደውልልኝ በመስመር። ማን ነው እሱ? ምንድን ነው የሚለው? ቆይ ቁጥሩ ልንገርሽ። ምንድን የሚለው ማን ነው እሱ? ይመች ነው ሌላ ሰው ይመች ነው እያለ ነው። ኖ ይመች አይደለም። ይመች ከሆነ ደውልለታለሁ እኔ እሰጠዋለሁ ኮድ። ይመች አይደለም። ሰያ ይመች አይደለም። ምንድን የሚባለው ሌላ ነው ያውቀዋለሁ። ይመች አይደለም እና ይመች ነው ምንድን የሚለው አካውንት ይመች ነው እያለ አይደል ልጁ። ምናልባት አብሮ ካለ ነው እንጂ ምንድን ሌላ ነው። ምንድን ጻፍ ቁጥር ለእኔ ራሱ በውስጥ ይጽፍልኝ ነበረ። ይደውል። እኔ ፕሮፋይል ስር ባለው ስር ቁጥር ይደውል እና ኮድ ይሰጠዋለሁ። ሌሎቹ እንዳንተን እንዳይሉ አሁን እያደረግን ያለ ነው እንደዚህ አላህ እና አላችሁ ሌሎቻችሁ የምጽፉ እሺ ሰያ እሱ ጥያቄን አልመለሰልኝም። አሁንም የማይፈታልኝ ነገር ይሄ ነው። አልመለሰልኝም። ምክንያቱም አንድ ሰው ለማርዳት ቀጥል። አውራ አይሰማም? አውራ ይሰማል። ትሰማለህ? እሺ እንካ ቁጥር ልስጥ። ምንድን ነው የሚለው? አሁን የደወለብኝ የሽ አንተ ምንድን እየታለ እዚህ ሌላው ደግሞ አብረው ሲጓዙ የነበሩት የእሱን ሁለት ወንድሞች እና እሱን ይዞ ሲሄድ የነበረው አንድ ሰው ብቻ ነው። አንድ ሰው ዘጠኝ ናቸው። ዘጠኝ ነው ስምንት ናቸው። ተመልሶ መሞቷን ያጣራው ስንት ሰው ነው? አልተመለሱም። ሁሉም አልተመለሱም። ሁለቱ አጋቾች ከእሷ ጋር ቀርተዋል ብሎ የገጠር ልጅ የሚለው ልጅ ትላንትና ተናግሯል። ሁለቱ አጋቾች መሪዎቹ ሁለቱ ቀርተዋል። ሁለቱ እነሱን ይዘው ሂደዋል። በ20 ደቂቃ ልዩነት ነው ሞታለች የተባለው። 20 ደቂቃ ውስጥ ቀብረዋት ሂደዋል። በቃ እነዚህ ደግሞ የዚህ ወንድም ናቸው። ይሄ ደግሞ የባል ጓደኛ ነው። ለዚች ልጅ በጣም ቤስት ነው። ያወራል፣ ይተዋወቃሉ። የገጠር ልጅ ያለው በትክክሉ ያለው እንደዚህ ሳይሆን
መጀመሪያ በገመድ የሚወጣውን ልንወጣ ስንል ደከመች አለ። ወጣለች። በገመድ የሚወጣውን ተወጣች በኋላ ደከመች። ስትደክም ሁለቶቹ ደላላዎች እኛን 20 ደቂቃ ርቀት አለው ቦታ አስቀመጡንና ሁለቶቹ እሷው ጋር ነበሩ። ሁለቶቹ ደግሞ እኛን ወደፊት 20 ደቂቃ ርቀት አለው ቦታ አስቀምጠውን ተመለሱ አለ። እሷ ጋር አራታቸውም እሷው ጋር በቀላሉ በግምት 4 ሰዓት የሚሆን ቆዩ አለ። እሷ ጋር 4 ሰዓት የሚሆን ቆዩና በኋላ መጥተው አራታቸው መጥተው እንሂድ አሉን። የት ነው የምንሄደው? እዛው ሲሄዱ ትንሽ ፈቀቅ እንዳል ለእሷ የሚቀርባሉ ያሉን። አይ የሚቀርብ የለም ግን የሀገሮቿ ልጆች ናቸው ስንላቸው እሷ ሙታለች ቀብረናት መጣን አሉን አሉ። እንግዲህ ዛሬ ጥፋቱ 20 ደቂቃ መንገድ ከሆነ ሙታ ከሆነ 20 ደቂቃ መንገድ ሄድ ፌመስ ነው። እውነተኛውን ለማወቅ ይዘውት ሂደው ስልክ አለው ቀርጽ እናየው የሞቷን ለቤተሰቦች ለህዝቡ አሳይ ቢሉት ነገሩ አበቃ ነበር። እነሱ ግን ያንን የቆዩት 4 ሰዓት እሷን ይዘው ሂደው ወደ ዋሻቸው አስገብተው ነው የመጡት። ወይም በሌላ መንገድ አዙረው ሌላ የሚደብቁበት ቦታ ደብቀው ነው በኋላ ወደ እነሱ የመጡት እንጂ እሷ በ4 ሰዓት እንዴት ነው አንድ ሰው ደህና ቁጭ ያለ ሴትዮ የመንገድ ድካም እንጂ ደህና ቁጭ ያለ ሴትዮ በ4 ሰዓት ውስጥ ሙታ መቆፈሪያ የለ ምን የለ 2-4 ሰዎች ብቻ ቀብረዋት ይመጣሉ? ውሸት ነው። ሲጀመር ኢቭን እንኳ እሱ ለዚህ ለምንቴ ለሚባለው እንደሰጠ ለምንቴ ለሚባለው እንዳገናኘ መርዶ ሲያረዳ ምን ማስረጃ ይዞ ነው? ሰንበዲ ደውሎ አይ እከሌ እኮ ሙታለች ብሎ ሲባል ሂዶ ለባልየው ያረዳው የተናገረው ምን ማስረጃ ይዞ ነው? እስቲል እስካሁን ድረስ ምን ማስረጃ ይዞ ነው? ደግሞ ከያለው ላይ ማስተካከያ ምን አለ መሰለ ሰይ ከ8ቱ ውስጥ የገጠር ልጅ ዘመዳቸው የደላሎቹ ዘመድ ስለሆነ ለይተው ነው የነገሩት። ትንሽ ራቅ ብለው በሹክሹክታ ሙታለች ብለው ለሱ ከነገሩት በኋላ አሁን እነሱ ጋር ሂደን ቪዲዮ ስራ ልጅቷ ሙታለች ተብሎ ብሎ ወደ 8ቶቹ መጣ በድብቅ ማለት ነው። በአንድ ላይ ለሄዱ ልጆች ራሱ በአንድ አልተረዱ። ለብቻው ተለይቼ ነው የተነገርኩት አለ። አንደኛው ከሰባቱ አንዱ ህይወቴን አበላሻችሁ አድርገው ነው የነገሩን ነው ያለው። ለእሱ ልጅቱ አይዋሽም። ልጅቱን አስገባና ይናገር። ቃላት እየመዘዛችሁ እናንተ እያላችሁ ሳይሆን እኛ የምንፈልገው አሁን ይመችን ነው። እኛ የገጠሩን ላይ አንፈልግም። ቁጥሩን ካለስ ማነኝ ዋላ ያነሳም ስልክ አላነሳልኝ። አሁን ይሄ ምንድን ያስገባኛ ነው? እሺ ምን ያደርግልናል? አንተ ቆይ ሰው የምታመጣብን ምንድን ነው እሱ? ምንም ያውቀዋለ ምንም ያውቀዋለ። በቃ ያለቀ እሱ የሚባለውን በቃ ይሄ ነው ያገናኘው። የራሱ ወንድሙ የአክስቱ ልጅ ያጎቱ ልጅ ቢሆን ኖሮ የገጠር ልጅ ዝም አይልም። ፍትህ ይጠይቅ ነበር። የገጠር ምን ሀሳብ ኖሮ ነው የመጣው? ተመልስ አይ ለብቻው ነው የነገሩት ሲል ነው። በአንደበት ትላንት ነው ያልከው። አንተ ሁሉንም ነገር አብረሃቸው ሄደሃል። ሁሉንም ነገር ታውቃለህ። በውስጥ እባክህ አትደብቅ። አውቃለሁ። ያወቅኩትን ጆከር ተናግሬያለሁ። እናንተ አስክሬን ሳታይ ቪዲዮ ትሰራለህ? እንደዛ ብለው ሲነግሩ ልመለስ እና አሳዩኝ አትልም? መቃብሩ እኔ እኮ ቪዲዮውን የሰራሁት ማለት ነው አደን ስደርስ ነው። ቪዲዮውን አደንም ደረስክ እዛው እንደተገናኘ የሰራው ማለት ነው። ለምንድን ነው የማይሰራው? ስልክ ይዘሃል አልያዝክም እኮ ቪዲዮ ሰርቻለሁ እኮ እዛው ቆርጠን ማለት ነው። እዛው ድንበሩ ስር እንደተቀመጥን ቪዲዮ ሰርቻለሁ። አንድ መቃብሩ ላይ ሆነ ነው የሰራው። እዛው ድንበሩ ስር ነው። እሺ አንተና እነሱ ምን ያክል ተራርቃችሁ ነው ሞታይ ብሎ የነገሯቸው? እዛው ነው። እዛው ቁጭ እንዳልንበት ተመልሰው መጥተው ይዘውን ሄደው ነው። የሆነ ቢጋል አለ እዛው ማለት ነው። እሱን አይደለም ደከመች አይደል? እሷ ስትቀር ትንሽ ሄዳችሁ ስንት ደቂቃ ሄዳችሁ? እዛው ነው፣ አጠገቡ ነው። እዛው መግቢያው ጋር ነው፣ ድንበሩ መግቢያው ጋር ነው። ጋራራ የሚከልለው እኔ ልጅቷ ከቀረችበትና እናንተ መጥተው ተመልሰው ያረዱባችሁ ቦታ ስንት ደቂቃ መንገድ ይሆናል? ያ 20 ደቂቃ ይሆናል።
እና ደቂቃ መንገድ እንዲሞታለች ብለው አንተ ወስደው ሳያሳዩ ሲቆፍሩ ኖርዱን እንቆፍርና እንቅበራ ሳይሏቸው የዶሮ ነብስ አረከው እኮ እኔ እኮ አንተኛ መንገዱን የማናውቀው ነው እንደሚመስል የሰው ልጅ ሲሞት አዳምጠኝ። በመጀመሪያ ደረጃ የሰው ልጅ ሲሞት እዛ ቦታ ላይ ድንጋይ ብቻ ከሆነ ድንጋይ ነው የሚጫንበት። ያለውን ነገር ኑ ተብሎ እርዱ ተብሎ ያለውን ሰው ቢያንስ 200-300 ሰው ከሆነ 10 ሰው 20 ሰው ተመርጦ ይሄዳል። እንድትቀበር እንዲቀበር ይደረጋል። ከዛ ውጭ የ20 ደቂቃ መንገድ ሂደህ ሞተች እንደዚህ ብሎ እንደዛ ብሎ ብለህ አንተስ ቪዲዮ እንድትቀብር ትሰራለህ። አሳዩኝ አትልም? ተመልሰህ እዛ ቦታ ላይ ሁላችንም ተቀምጠን እኮ ማለት ነው ሂዱ ስንባል የምንሄድ ልጆች አውረድ ሌባ የገጠር ላይ አሁን አንተን አልፈለግንም መግባትም የለም። ግን እዛ ራስህ ላይ ባባ እንትን አጠምጥም የሰራውን ቪዲዮ ያስጠይቃል። በቃ አለቀ። አሁን እኛ የምንፈልገው ሌቦቹን ነው። የገጠር ላይ ተውት። እኔ ያለውን ተናግሯል። የገጠር ላይ አንድ ጥፋት ያጠፋው አንድ ብቻ ነው። የ20 ደቂቃ አሁን ሰይድ ያን መንገድ ታውቀዋለህ። ሰው ሲሞት ምሳሌ 30-40 ደቂቃ መንገድም ከራቀ እነዛን መልሶ 20 ሰውም ሆነ 10 ሰው ይዘው አቃብሩ ብሎ ሰውየው ወይም የሆነ አስቸጋሪ ቦታ ላይ ከሆነ የሚደረገው ነገር ይደረጋል። 20 ደቂቃ ከሆነ ተመለስና ፎቶ አንሳት። ቢጣሩ በድምጻቸው ይሰማል። 20 ደቂቃ ቅርብ ነው። ያ ነው ጥፋቱ። እንደዛ ሰምቶ 20 ደቂቃ ለምን እኔም ብቻ ይዛችሁኝ ሂዱ ባካችሁ። ለቤተሰቦቻቸውም እኔም ብቻ ይዛችሁኝ ሂዱና ፎቶ ላንሳና ቪዲዮ ልቀርጽ። ደላላ ናቸው አይደል? በደንብ ያውቃሉ። ሰው ሲሞት ፎቶ መነሳቱ፣ ቪዲዮ መደረጉ፣ አማራ የተሰጡት በደንብ ሁሉን ነገር ያውቃሉ። ኮልታፋ ጢንጥ ይዛ ይዋሻል። አሁን ተው፣ ዞሮ እኛ እየጨረስ ነው ሀሳባችንን። ልጁም ሊመጣ አልቻለም። ማነክ ጌትነት በቃ ጌትነት ነው። ጌትነት አሁን ምን እንደሆነ ታውቃለህ? ሰያ እኔ አሁንም ደግሜ የምነግርህ ሞተች ተብሎ በስልክ ሲነግረው ሂዶ ለባልተቤቷ ሲያረዳ ምን መረጃ ይዞ ነው? እስቲል እስከ ዛሬ እስካለችበት ቀን ድረስ ጠየቅኩ አለ። ምንም ማስረጃ አልሰጡትም ለመሞቷ። ተነጋግረዋል። ሳርዬ ተነጋግረዋል። ከራሳቸው ላይ ለማውራት ነው እየተመካከሩ የሚመጡት። ለመሞቷ ያሏቸው ነገር ምንድን ነው ያሏቸው? በጣም የሚያሳዝነው ማለት ነው። አባትየው የልጅን አስክሬን አንተ ራሱ ይኸው ስትልክ ስማ፣ ቆይ አንድ ጊዜ ስማ። አንተ ይኸውልህ አንተ ስትልክ ራሱ ከእነሱ ገንዘብ ተቀብለሃል። ከደላላ ማንም ሰው ለሰው ደላላ አረሱ አትማልልኝ። እኔ ማካለ ማለት ከዚህ ሰው ነው። አይንጋልጫ ልሞብህ ይቅር፣ አይንጋልጫ ልሞብህ ይቅር። ወንጀለኛ አይደለም። ለምን ይነጋባል? ሁለት ጥያቄ ሳሪ ከጠየቀችው በነጻ ሳልፈውታል። የገጠር ልጅ ከጠየቀችው ጥያቄ ሁለት ልጠይቀው እኔ። አንደኛ ጌታሁን ይኸውልህ አዳምጥ። አንደኛ ከጎንህ ሰው አለ ወይ ያለኸው ሊያረዳህ ከጎንህ ሰው አለ ወይ ያለህ ለምንድን ነው? ሁለተኛ ወንዶች አዳምጥ። አንተ በእናትህ አዳምጠህ መልስ። ያምቱ ልስን ፈርስት ከጎንህ ሰው አለ ወይ ያለህ ለምንድን ነው? ከጎንህ ሰው አለ ወይ ብሎ ሊያረዳህ ከፈለገ ለሌላ ሰው ነው። አንደኛ። ሁለተኛ እኔ ወንዶቹ ምን ይሆናሉ እሷ ናት እንጂ ወንዶቹ ምን ይሆናሉ ማለት ምን ማለት እንደሆነ ለአንተ ሳይገባህ ቀርቶ ነው ወይ ሂደህ ያረዳውን ጥያቄው። ወንዶቹ አቅመ ያውን ጠንካራ ናቸው። ወንዶቹ ይሆናሉ እሷ ነች ደክማ የሞተችው ብዬ ነው እንዴ ሚኪ። እነሱ እኮ መጀመሪያ ሰምተው እንደሆነ መጀመሪያ እኔ ፈርቻለሁ አለ እኮ ባሏ ራሱ ፈርቻለሁ አለ። ቢኮዝ ሴቷ ላይ የሚደረግ ድርጊት አለ። ሲቀጥል ሚኪ አረዳው እንበል አረዳው ደወለና አረዳው። አሁን እንዳልከው ተረዳ። በምን ኤቪደንስ ነው? በምንድን ነው ምክንያት? ምን ሆና ሞተች? ታማ ነው ወይ? ውሃ ብላ ነው ወይ? ወንድሞች አሉ ወይ ብለህ ለምን አልጠየቅክም? ለምን ያልነው ደግሞ የፈራ ነው እና እንትን ያልነው መንገድ ላይ መድከሟ እየደከመች እንትን ማለቱን እናውቃለን። ገብቶሻል? ያ ነው ያንተን ስላለ እንዴት አወቅ አንተ? እሱም እየደወለ ነው ባሏ። እናወራለን እኮ ባሏ ግን ማን ነው የሚደውለው? ለማን ነው ባሏ የሚደውለው? የእሷ ስልክ መጀመሪያ እንትን ነበረን። ቅዳሜ ዕለት ይሁን መቼ ዕለት አገኛት በሷ ስልክ። ከዚያም በኋላ
ጌታውን ቤት ቀይራን ከምትኖርበት ቤት ቀይራን አንተ ሀኒ ሞተች ከተባለች ወዲህ ቤት አልቀይርኩም። ጠፍቷል፣ ተደብቋል። እኔ ገጠር ነው ያለሁት። ይመሽ ቀይሯል። ትናንት አልቀየረም። ይመሽ ቀይሯል። አልቀየረም። እኔ ምን አለሁ? ውሸታ እኔ ምን አውቃለሁ ይላል እንዲ አልቀየረም ብሎ እኔ ምን አልቀየረም ምን አውቃለሁ። ኧረ በእናትህ አንተ ልጅ ግን ምን ነው ስማ እነዚህ ወዝጋባ እየተመካከሩ እኛ ላይ ሙድ ይዘዋል። በእናትህ ደንቆ አሁን የጠየቅህ እኔ ያለሁት አመንከኝ መነኝ እኔ ያለሁት ገጠር ነው። 4 ዓመት ይቀደፍ ነው ተፈለገ አለ ለምን ልጅቷ ጠይቀውም እንዴ? እሺ እኔ አሁን ቆይ ደግሞ እኔም ጥያቄ ልጠይቅ። ቆይ አሁን አልሞተችም አለች ከተባለ ጀምሮ እነሰያ አጀንዳ ይህንን ከያዙ ጀምሮ አንተ ይመሽ ለሚባለው ሰውዬ ደውላ ይቺ ልጅ አልሞተችም እያሉ ነው፣ ምንድን ነው ነገሩ እንዴት ነው ብለህ ጠየቀው? ጠይቃ በዚህ ጉዳይ እኮ አባትየውም እየመጣ ተክላይም እየመጣ ሁላችንም እኮ አውርተንበታል እኮ። ከዛ ምን ተባለ? ሁላችንም እየመጣን ማስረጃ ላዚም በቃ አላመኑም። በፈጠረ ጌታ አምላክ አላመኑም እና ማስረጃ ላዚም። እሺ ከዛስ ስትሉ ምን ተባለ? እኔ መቅረጥ አልችልም። ምን አይነት ስነ ልቦና ይኖረዋል ያ ሰው? መቅረጡንስ ቀረጡ። ስነ ልቦና ምን ማለት ነው? ምን አይነት ስነ ልቦና? ከኢትዮጵያ ሰው ይምጣላቸው ጎበዝ። ከኢትዮጵያ ሰው ይምጣላላችሁም እንዴ? ሲቀልድባችሁ ብዙ እኮ ነው፣ ማለት እኮ ነው ያልተባለ እኮ ጉድ የለም። ኦኬ ጌታሁን ይኸውልህ ልንገርህ፣ ልጆቹ ሂዱ ተብለው ወንዶቹ ልጆች ከሄዱ በኋላ ህይወት የተበላሸ እያለች ነበር ብለው ነግረውህ አንተ ሲያረዳኝ ደክማ መንገድ ላይ ሙታባቸው ከሆነ ብያልኩ ብለህ ትገምታለህ? እንደዚህ እያለች ያለችው እኮ ህይወት የተበላሸ የሚል ነገር በጆሮ ሰምተሃል። እንዴት ይልጠ ይቻልካል? እኔ እሱ አይደለም ልጅ ነው እንደዛ አይነቱን የሰማ ነው እዚህ ላይ የተባለው የገጠር ልጅ ጋር የነበረው ልጅ መሀኒ እኮ በቃ ካሁን በኋላ ምን ህይወት አለኝ ህይወቴን አበላሽተውታል ብላለች ብሎ አውርቷል ሲባል የገጠር ሲጠየቅ እንደዚህ ማለቷን ኢትዮጵያ ተገባን ነው ልጁ የነገረኝ አለ። እዛው አንተ የለም ወይ? እኔ ትላልሰማውም ግን ጓደኛዬ እንደዚህ ብላለች ብሎ የነገረኝ ኢትዮጵያ ተገባን ነው አለ የገጠር ልጅ። እንግዲህ ወይንም ይኸውልህ ጆከር አንድ ነገር ግልጽ እንዲሆን ለህዝቡ ማሳወቅ ያለብን ይሄ የገጠር ልጅም እጁ አለበት የምንለው በምክንያት ነው። የገጠር ልጅና 7ቱ ሲሄዱ አብረው ነው የሄዱት። ያኛው ለገጠር ልጅ ኮምቦልቻ ስንደርስ እንደዚህ ብሎ ነግሮኛል የሚለው የገጠር ልጅ የት ሄደው ነው እንደዚህ ያለችው? ገብቷል? አሁን እኮ ለምን መሰለህ እርስ በርሳቸው ስለተጠላለፉ ምንም አይነት ሚስጥር አያወጡ። ቆይ ግን ባልዮ አብረው የበሉ አብረው ገንዘብ የተካፈሉ ባልየውም አለ እኮ ባልዮ። ስለዚህ ይህንን ይመች የሚባለው ለምን ቤተሰቦቿ እዛ ባልዮ አለ አይደል? እዚህ ባልዮ አሁን አንድ ነገር ዶክተር መጠየቅ ያለብህ ባልዮ ቆይ ባልዮ እናኛ ምን አሉ መሰለህ ቀን ላይ በቤት ከፍተው የገጠር ርስት ቲክቶክ እንዳይዘጋና ሌላ ጥላቻ እንዳይመጣበት እዛ እኛ ድንበር ላይ የተክላይ ግዛት ላይ ማንም መጥቶ ፎቶ ስለማያነሳ ልጅቷን በህይወት የገጠርን ልጅ ድምፅ እንሆነው እያሉ ሲያወሩና ሲሸፋፈኑ የቆዩ ናቸው። ትናንትና ነገሩ ከተነሳ በኋላ እንኳን ስለ ልጅቱ መኖር አለመኖር ያጣሩ ቀርቶ ስለ ገጠር ልጅ ነው የሚጨነቁት። ያ ማለት አለበት እንጂ እሷ አይደል እንደ ቪዲዮ ሙታለች ብሎ ቪዲዮ የሰራ የገጠር ልጅ እኮ ባለ ዋናው እኮ እሱ እኮ ነው። ምንድነው የምትቀል አንዱን እንኳን መያዝ ያቅታል ጉሮሮውን። እኔ ጆከር የገረመኝ ነገር ባልየው ማለት እንዲህ ነው እንደ ሰው ባለቤቱን ሲያጣ ሰው እንዲህ ነው ምን የምትለው? ምን አይነት ሰው ነህ አንተ? ግን ባልየው እነሱ አጠገብ ነው ያለው። ባልየው እነኛ አጠገብ ነው ያለው እና ይኑራ አንዱን ገሎ መሞት ያቅተዋል። ምን ሆነ ነው የልጅቱ አባት ደውሎ ነበር መሰለች ህፃን ልጅ ነገ እናቴ የት ናት ስትል ዝም አስፈጥረው ጌታውን
ወይ ጌታውን እሰቡበት። እኛ ከአሁን በኋላ በዚህ ጉዳይ እንመጣም ስራለን። ጉዳዩን ይችላል ጋር ሆኑና ሙታለች ብለህ እንደቀለድ የአንተን ቤተሰብ አንድ ይሞትልሃል። ጌታን አንተ ደንቆሮ ውሸታ። አሁን ቆይ ወደ ባሏ ስንመጣ አባትየው ደውሎልኝ ነበረ። ባሏንና ልጄ ሳውዲ ነበሩ፣ ሰው ጋራ የሆነ ነገር እንትን እንዳይሉ በሚል በቄስ ምን ብያቸዋለሁ ነው ያሉት። ፎቶ የሚያነሳ ሰው ሲጠፋ እኮ መጀመሪያ ገዝቻቸዋለሁ እዛ ሰው ሀገር አባትም ሰው ሀገር ከሚሞቱብኝ አስገዝቻቸዋለሁ እና እነሱን ቀድመው ጠፍተን እንጠፋለን ብለው ሲነሱ እሷንም ማጥቼ እናንተም ማጠፍን በሚል በቄስ አስገዝቻቸዋለሁኝ ብለዋል አባታቸው ሀገር ደውለው። ይህንን ለምን ባሏ ወንድሟ የሚለውን ሰምተው ማለት ነው። እና አንዳንድ ጊዜ ያው እንግዲህ ሄሊ ገጠር ውስጥ ነው የሚሰራው።